Hello, this is Microphone Media. Please like, subscribe, and share. Thank you. من تفتر مسرا أو نياجا مجمرة سجمر راسو من تفتر تاكل أدم علي مزجبا مزجبو مجمرة شاركا بفرسا من يوم نقدر سيجمر مزجبا جبا مزجبو أتك عليه مالك ስም ሁሉም ነገር አዘጋጁና ሁሉም ነገር መዘገቡ ብሔር ጠየቁ አካባቢ ጠየቁ የተወለደበትን የሚኖርበትን ሁሉም የብሔር ያንዳንዱ እንዳዳማ እንደ ኦሮሚያ ነው የተመዘገበው ገቡት ማለት ነው መረጃ ከዛን ይሄ ከተደረገ በኋላ ብዝሃነት ታየ ቶታል ማን የት አካባቢ ላይ ይኖራል ማን በምን አካባቢ የሚለው ያ ነገር ተፈጠረ ከዛን ቅድሚያ ሌላ የሚፈልገው እንዲመታ የሚፈልገው ሰፈር ሙሉ ተመታ የሰፈር ማለት እና ምን አደረጉ መሰለ መጀመሪያ መዘገቡ ከዛም በኋላ ስልጤ አማራ ጉራጌ ብሔረሰብ ትግሬ ሳይቀር ማለት ነው መጀመሪያ አሁን ነው ይሄ ነገር የተፈጠረው በፈረሳው ሙሉ ነገር የተፈጠረው ማፈናቀሉ ምንም የተፈጠረው መጀመሪያ ናማል ገዳ ቁጥሩ አንድ አካባቢ የትግራዮች ብዙ ነበሩ የትግራይ ጦርነት በተነሳ ሰዓት ብዙ ትግራዮች ወደ የሀገራቸው ገቡ ብዙ ቤታቸውን ተነጥቀው ቀረ ብዙ ቤታቸውን ተወረሱ ማለት ነው አሁን የአማራ ክልሉ ጦርነት ከተጀመረ የአማራ ክልሉ ጦርነት ከቀጠለ በኋላ ይሄ ነገር ተጀመረና ሙሉ ስም ዝርዝር ትውልድ ቦታ እያንዳንዱ ተመዝግቦ መረጃ ተሰበሰበ መረጃ ከተሰበሰቡ በኋላ ቀጥታ እንደ ዳታ ነው የሰበሰቡት ከዛ ማን የት አካባቢ ይኖራል በሚል በተለይ ጉራጌ አማራ ስልጤ ያለበት በምንም ተአምር ሰፈሩ ሊቆም አልቻለም በቃ በምንም በቃ የመጨረሻ በቃ ዱቄት ነው ያደረጉት ሁለት ሶስት ግሬደር ነው የሚገባው ማለት ነው እና በተለይ አሁን ኬላ የሚባለው አካባቢ ብትሄድ ስልጤና ጉራጌ ነው ብዛኑ ብታይ ማለት ነው እርስ ነው ያደረጉት እርስ ኬላ ስትል ወደ መታራ መውጫው ነው መታራ መውጫ እና ጎልባ የሚባል አካባቢ ላይ ነው ኬላው ማለት ነው በቃ በዚህ በቃ ምንም እርስ አደረጉት ምን ብለው ነው የሚያፈርሱት ምክንያቱ ምንድን ነው የሚሉት ህገወጥ ተብሎ እሺ ህገወጥ ከዛን መልሰው የተለያዩ ሰዎች ናቸው መልሰው መሌራ የተለያዩ ድርጅት ውስጥ ያለ ግማሹ በዝም ብሎ በእርባታ እየተባለ ቦታ ይወሰዳል ግማሹ ሳይሰራበት ቀረ ግማሹ ባለስልጣንና ካቢኔ ነው ቦታውን የሚበላው ግማሹ ገበሬ ነው የሚበላው በቃ የሰፈር አምባገነን ነው ቦታውን የሚበላው እና እንደዛ ሆኖ በቃ ገበሬው ሰው ሁሉ ተፈናቀለ በቃ እንደ አዳማ በቃ አፈናቀሉ ማለት ይችላል ስትራቴጂው ባጃጅ ሹፌርና ጨረቃ አማራና ጉራጌን ይወረረን የሚል ነው ስትራቴጂ ዶክተር እና የተመልክ ከተጀመረ በኋላ በቃ ባጃጅ ከከተማ ወጣ አቡ በሶማሌው ጦርነት ጊዜ ተፈናቅሎ የመጡ ሙሉ ከዛ የመጡ ኦሮሞዎች ቤት ተሰርቶላቸው በስነ ስርዓት ተሰርቶላቸው አሁን በፈለጋቸው ዲዛይን ቀይረው እየሰሩ እዛ ብቻ አይደለም አቦ ጋር ብቻ አይደለም እንትን ያሉት ማለት ነው እዚህ በጀዋር አደባባይ ደግሞ ወደዛ አለፍ ብሎ አለ አዳማ ላይ ሁለት ቦታ አካባቢ ነው የማውቀው ተፈናቃዮች ተብሎ የሰፈሩበት ማለት ነው አዲስ አበባ ላይ በጎሮ ወገን አለ አንድ መሀል ሜዳ ላይ ተሰርቶላቸው በጣም በሰፊው እዛ አሁን ሰፈሩ ለምቶ የመጨረሻ መሀል ከተማ ሆኖላቸው እዛ ነው ያሉት ገብቷል ተፈናቃይ በዛ መልኩ ነበረ ይሄኛው ግን የሚፈልግ ማህበረሰብ አይደለም ገብቷል እና እንደዚህ አሁን ይሄ አዳማ ያለው ሌላው ብሔረሰብ ታዲያ ከአዳማ የመውጣት አዝማሚያ ሳይተዋል ይወጡ አሉ ከዛ ሸሽተው የወጡ ጉራጌው እንግዲህ በብዛት ሐቁን እንናገር ከተባለ አዳማን በደንብ ነው የማውቀው እኔ ንብረቶች ስለነበሩኝ ይመላለስ ነበር ማለት ነው እና የሚበዛው ቢዝነስ ተይዞ የነበረ በስልጤ በጉራጌ ትንሽ ደግሞ ያው የትግራይ ተወላጆችም በስጋ ቤት በምናምን የሚሰሩ ነበሩ ግን በብዛት ይሰሩበት የነበሩት ከአማራውም የበለጠ ጉራጌና ስልጤዎች ናቸው በንግዱ በተለይ በዚህ ብረታ ብረት በሁሉም በሸቀጡም በድንኳኑም በምንም እነሱ አሁን ሲያፈርሱባቸው ጉቦ ሰጥተው ምናምን እንደገና ይሰሩታል ወይስ ለቀው ይሄዳሉ ከናዝሬት ምን አለ መሰለህ አሁን እዛ ጋር ብዙሃኑ ጉቦ የሰጠም ተበልቶ ቀርቷል ማንም አያስቆሙም ሲጀመር እዛ ቦታ ላይ በጉቦም ሆነ በምንም እንድትቀርም ሆነ እንድትኖርም አትፈልግም
እንደውም ቤት አታከራዩ፣ ቤት ለፈረሰባቸው ቤት አታከራዩ ወደ ሀገሩ ይግባ ነው የተባለው ገብቷል እንጂ የፈረሰባቸው አሁን በጣም ቤት ኪራይ በጣም ሀይ ነው። አዳማ ላይ መኖር አልችልም። ቤተሰብ አለው፣ ልጅ አለው፣ 5-4 ቤተሰብ ነው ያለው። ቤት ኪራይ ልጆች ይዘህ ዕቃ ይዘህ የትም አትገባም። በዛ ላይ ቤት ፈርሶብህ ከከተማው ዕቃ ጭነህ መውጣት አትችልም። ከ10-15 ሺህ ብር ነው የምትጠየቀው፣ 20 ሺህ ብር ነው የምትጠየቀው የዕቃ መውጫ ራሱ እና በቃ የመጨረሻ ፈርሶብህ እንኳን መሄጃ የለም። እኔ ሰው የት እንደገባ ወዴት እንደሄደ እኔ አሁን ብዙዎቹ ግማሹ አሮጌ ቤት እኔ አሁን ብዙ የማውቃቸው ልጆች አሉ ጅምር የዘመድ ቤት ባዶ ቤት ቆርቆሮ እያጠሩ ሳጠራ እያደረጉ የገቡ ያሳዝን እና በቃ በእንደዚህ ህዝቡ ተበተነ። ስንቱ ጥሩ ኑሮ የሚኖረው ቀን ሰራተኛው ግንበኛ 10-15 ዓመት ሰርቶ የሰራውን ጨረቃ ስንት መከራን በልቶ ውሃ ቆጣሪ መብራት አስገብቶ ክላሶች እያከራየ ማለት ነው። ስንት ማህበራዊ ኑሮ ስንት ነገር አዋጣ ለመንግስት ይሄን አውድርግ ይሄን አድርግ ሮንድ ክፈል እየተባለ ሮንድ ቀን በቀን ነው የሚመጣል እና እንደዚህ ሆኖ ህዝቡ በቃ ምንም በቃ ዜጋ እንዳልነበረ ሜዳ ላይ ቀረ። አዳማ አራዳ ብትገባ አሁን የነበረ ጉራጌ አራዳ ነው መቼም አዳማ ንግድ መንቀሳቀሻ ተብሎ እንደ መርካቶ እንደ አዲስ አበባ አራዳ ነው። አራዳ ብትገባ ብዙ ሱቁ ታሽጓል። ምክንያቱም እንዲሰራ የማይፈለግም ቀን በቀን ሰው ግብር በምን ያህል እንደሚከፍል ይታወቃል። ሀይ ነው ከእቃ በላይ ነው የምከፍለው። ያም ሆኖ ቀን በቀን አንተ ይህን ያህል ይገባሃል፣ አንተ ይህንን ለዚህ ነገር ይህንን ማድረግ አለብህ ተብሎ ነው። አሁን ደግሞ የያዙት ነገር ምን አለ መሰለ ህዝቡን ይሄ ህፃናት ምገባ በሚል መከላከያና ለተለያየ ነገር መዋጮ ቀን በቀን መከራን የሚያበላ ሚኒሻ መከራን የመጨረሻ አሳዛኝ በቃ ሰው መስራት በማይችልበት መንገድ በቃ ሁሉም ሰው መውጫና መግቢያ ከሀገር እንኳን እወጣለሁ እንዳትል ህዝቡ በኢኮኖሚ ድቅቅ ብሎ ከሀገር አይደለም ከአንዱ ክልል ወደ አንዱ ክልል መንቀሳቀስ የማችልበት ደረጃ ላይ እንደደረሰው ስራ ስራም ወጪ ነው ኑሮ አይ ነው። የሚያሳዝን ነው እውነት ለመናገር የሀገር ያ ሁሉ ሰላም ኑሮ ብድግ ብለን ከጫፍ እስከ ጫፍ እየሄድን ብዙ አይ መቼም እውነት ለመናገር ተሳስተ አዳማ ላይ አሁን እኔ አሁን በዚህን ሰዓት ብነግርህ ተሳስተ አታመሽም። ተሳስተ ሻይ ቡና ውጭ ብለህ እንዴት ትጠጣታለህ? እንዴት ማኪያቶ 12 ሰዓት ከሞላ በኋላ እንዴት ትጠጣለህ? ያለ ዱላ እንዳይመስል የሚወጣው ሚኒሻ መንገዱ ሁሉ እንዲህ ህዝቡ እኮ እንዴት ጎንበስ ብሎ አይኖርም። የሚወጣው ሚኒሻ እንዳይመስል ነው የምልህ። ይዞት የሚወጣው ዱላ መንገድ ላይ አንዱ ጀመረ ማለት 30ው ነው በቃ አንተ ላይ የሚያርፈው። በቃ ሁሉም ነው በቃ አንተ የመጨረሻ አልሸባብ ወይም ሌላ አሸባሪ ነው የምትመስለው። የመጨረሻ በቃ ማንም ይሄ ነው የሚጠይቅልህ የለም። በቃ አንተ እዛ ቅርጫ ቀርበህ በቃ ሁሉም ጥጉን ነው የሚይዘው። መጨረሻ በቃ መታወቂያማ አልያዝክም ማለት ሰበብ ነች። መዝናኛ ቦታ ሰው እኮ ከስራ ወጥቶ ሻይ ቡና ይላል፣ የሆነ ቦታ ይዝናል። ግብር የሚገባበት ሻይ ቡና ካፌ ለስላሳ አስጠጥተህ ስትወጣ ጉሮሮ ነው የሚይዝህ። እንዴት ትወጣለህ? እንዲህ ሻይ ቡና ትላለህ። ስማ እና በጣም ከባድ ነገር ነው። በጣም እኔ በእውነት የመጨረሻ አሳዛኝ ነው። እኔ አሁን ከመጀመሪያ እስከ መጨረሻ የምከታተለው አሁን ደግሞ በቅርብ ጊዜ እናንተ ሚዲያ እኔ ላይ የደረሰው እየተከታተልኳችሁ ነው። በጣም ጥሩ ነው፣ በርቱ። ያንተ እንደውም አንተን አገኘሁኝ። መልካም ጥሩ ነገር ለህዝብ ይጠቅማል። ይህንን ግፍን ማወቅ አለበት ህዝብ የምትለውን በደንብ አድርገህ አዘጋጅና ደውልልኝ። እኛ ልሳን እንድንሆናችሁ ነው። ይሄ አሁን የበቀደሙ እውነቴን ነው የምነግርህ ስንት ነገር እንዳነቃነቅ አታውቅም። ወደ 40 ሺህ ሰው ነው ያየው፣ 40 ምናምን ሺህ። ስለዚህ እንደሱ እናደርጋለን። እንደውም ሚዲያ ምንም ያልዘገበው ነገር ቢኖር አዳማ ነው። እውነት ምንም ህዝቡ የሚናገርበትም የሚወጣበትም አንደኛ ትፈራለህ። ገብቶሃል? ያለው ነገር ከባድ ነው በእውነት እጃቸው በጣም ረጅም ስለሆነ የትም አታመልጥም። በጣም ከባድ ነው
እና ሰውም ስለሚፈራ ነው። ስለሚፈራ ይፈራል። በጣም ነው የሚፈራው። ግን ምንድነው መሰለ እኛ አሁን እንደዚህ አደጋ ውስጥ እንደትገቡ ስለማንፈልግ ተጠንቅቀን ነው እንደ ማይክሮፎን ሚዲያ አሁን ዛሬ ስለ አዲስ አበባ ተዘረፍኩኝ ብሎ ሲያለቅስ ለጥፍ ሰው አይቶታል። ብዙ ሰው ደግሞ እየደወለልኝ ነው ያለው። እንደውም ለዛ ብለህ ሄደ ወልክ ነበር ይመስል ዛሬ ሙስሊም ሰምቼ ነው ከሱ ላይ ነው እንደው ስልካችሁን ያገኘሁት ከሱ ላይ ነው። የሚገርም እሱን እያዳመጥኩት ነበረ። መታወቅ አለበት። ይህንን ብለህ የምታስታውሰው እንደዚህ ያደረጉትን አሁን በደንብ በደረጃ አድርገህ እንደዚህ ብሔር ብሔረሰቦችን ለይተው ለማጥቃት እንዲህ አድርገው የምትለውን አዘጋጅና ደውልልኝ። ከዛ በኋላ እኛ ደግሞ ያው እየቀየርን እናሳልፈዋለን። አደጋ እንዳይሆንብህ ምንም ነገር አትስጋ። በምንም ታምር እሺ። ምንም ችግር የለም። እሺ። አዎ አሁን ሐውልት ተክለዋል። አሊቢራ አደባባይ ነው የሚባለው። አሊቢራን ሐውልት አቁመዋል። እዛ ከኮሌጅ ከአዳማ ዩኒቨርሲቲ ጫፍ ከኬላና ከቦሌ ሄዶ የሚገናኝ አደባባይ አለች፣ አሊቢራ ተብሎ ማለት ነው። ከዛ ገብቶኛል። አሁን አውቄዋለሁ። በርታ፣ ይዞ እንደዋወላለን። ይሄ በቃ መረጃ ግብአት ነውና ኦኬ፣ እንደሱ አድርግ። እሺ። ቻው ወንድሜ።